እኔና እሱ ከተስማማና ከተዋደደ ምንድነው ችግሩ? ስለኔ አታስብ እና መቼ ልትመጣ አሰብክ? ሰሞኑን መምጣት አይቀርም። በጣም ነው ናፍቀሽኝ። እኔም ናፍቀኸኛል። በቃ ልትመጣ ስትል ቀድማ አሳውቀኝ እሺ? ቢኒ ልክ አላረክም። ቢያንስ ልክ እንዳልሆነ ልትነግረው ይገባል። ያንን ማድረጌ ለውጥ የሚያመጣ ይመስልሻል? ቢሆንም ሁላችንም ስንነግረው ልክ ያልሆነ ነገር እንዳለ ሊገባው ይችላል። ለአሁኑ የሚቀየር ነገር ባይኖርም ለወደፊቱ ግን ሊጠነቀቅ ይችላል። ተው እባክህ። አንተም ቸኮል ካልተባልክም የማታውቃትን ሴት ስታገባ። እሺ በቃ አስተዋውቃቸዋለሁ። እንዴ ቁርስ ሳትበላ? ቁርስ በሊሆንሽ ነው አንቺ እናገኘው ሻራል እንዴ? ቁርስ በልተህ ብትሄድ ግን ደስ ይለኝ ነበር። እኔም የኔ ቆንጆ። ዳዊት ግን ምን መሆንህ ነው? ሰው ያስባል እንኳን ብለህ ትንሽ አታስብም? ስንት ጊዜ ነው ደወልኩልህ? ይቅርታ ይልኝ። ስልኬ ሳይለንት ላይ ስለነበር ለዛ ነው። ካደርክም አድር ያለው አልመጣም ይባላል። ቆይ ግን የት ነው ያደርከው? ለምን አታንሹ? ይሻላል። ሄሎ ሊዱ በሰላም ነው ስልክ ማታነሽ? አሁን በር ላይ ነኝ፣ ክፈችልኝ። ምን ማለት መተ ነው? አዎ ሳልነግርሽ ሰርፕራይዝ ላድርግሽ ብዬ እኮ ነው። ቆሜያለሁ። እሺ ለምን አታንሹ? ይሻላል። ሄሎ ሊዱ በሰላም ነው ስልክ ማታነሽ? አሁን በር ላይ ነኝ፣ ክፈችልኝ። ምን ማለት መተ ነው? አዎ ሳልነግርሽ ሰርፕራይዝ ላድርግሽ ብዬ እኮ ነው። ቆሜያለሁ። እሺ ምን ነው ሊዱ? ደህና አይደለሽም እንዴ? አዎ የደወለው የአክስቴ ልጅ ነው። መጥቼ በር ላይ ነኝ ነው የሚለኝ። ታዲያ ምን ችግር አለ? አስገቢው። አይ ማለት ስለኔና ስለአንተ ግንኙነት አልነገርኩትም። ገብቶ ደግሞ ከወንድ ጋር መሆኔን ካየ በጣም ነው የሚናደድብኝ። ቆይ እኔ ባለሽ አይደለሁም እንዴ? ለምሬን ያልተሳቀቅ ቢሆንም ሽማግሌ ሳይላክ በእኛ ሀገር ነውር ነው። ቤተሰቦቼም ይሄን ቢሰሙ በጣም ነው የሚያዝኑብኝ። ታዲያ ስለዚህ ምን ይሻላል? አይ አንተ እዚህ ጠብቀኝ፣ እኔ ወጥቻ አናግሬው በዛው ሸኝቼው እመጣለሁ። እሺ በቃ ቢኒ ዝም ማለት የለብህም። አንተ ምትሆን ጨቅጭቀው። አይ ዝም እኮ አላልኩም ኤልዲ። ያው ዴቪ ውስጡ ካላመነ ምንም ነገር እንደማያደርግ ታውቂያለሽ አይደል? አዎ ግን ጥያቄው ከሁለታችንም ሲሆን ወደ ውሳኔ ይገባል። ለዛ ብዬ ነው። ጭንቀትሽ ይገባኛል። የቻልኩትን አደርጋለሁ። በጣም አመሰግናለሁ ቢኒ። የኔ ነገር በባዶ አደረግኩ አይደል? ቡና ላፍላለሁ።
ኧረ አያስፈልግም። እፈልጋለሁ። እስቲ ስራ ትዬ ነው የመጣሁት። መሄድ አለብኝ ካልክሽ አላስጨነቅም። እንግዲህ ይቅርታ፣ የወንድሜ ጉዳይ ሆኖብኝ ነው ያስጨነቅኩ። ተይ እንጂ ኤልዲ፣ ዴቭ እኮ ወንድምነቱም ለእኔም ጭምር ነው። እውነት ነው። በቃቸው፣ አዲስ ነገር ካለ እንደዋወላለን። እሺ፣ ደህና ዋል። የኔ ፍቅር እንዴት መጣ? ምን ነው በመምጣት ደስተኛ አይደለችም እንዴ? አይ ደስ ብሎኛል፣ ግን አልጠበኩም ነበር። ለዛ ነው። እንዴት እንደናፈቅሽ ሰርፕራይዝ ላድርግሽ ብዬ። ደስ ይላል በጣም። እኔም እኮ ናፍቀኸኝ ነበር። በቃ ቤት እንግባና ናፍቆታችንን እንወጣለን። አይ ቤት መግባት እንኳን አንችልም። እንዴ ለምን? ቅድም እኮ ያላነሳሁት ስትደውልልኝ ቤት እንግዳ ነበረ። በዛ ላይ ደግሞ አጎቴ ከክፍለ ሀገር መጥቷል። እቤት ነው ያለው። እና ለምን አልነገርሽኝ? ዛሬ ገና እኮ ነው የመጣው። አንተ ደግሞ ከ2 ቀን በኋላ እመለሳለሁ ስላል ያው እስከዛ ይሄዳል ብዬ አስቤ እኮ ነው። እና እሱ እያለ መገናኘት አንችልም ማለት ነው? አይ እንገናኛለን፣ ግን ውጪ ነው የሚሆነው። እኔ ደግሞ በቃ ቤት ጥሩ ጊዜ እናሳልፋለን ብዬ ነበር። እኔም እኮ እንደዛ ቢሆን ደስ ይለኝ ነበር፣ ግን በቃ ቶሎ ብዬ ለመምጣት እሞክራለሁ። እሺ በቃ ስልክሽን ጠብቃለሁ። ሄሎ፣ አቶ ዳዊት። አዎ ነኝ። ወለበት አቶ ዳዊት በስራ ድል ወደ ውጭ የሚሄዱበት ቀን እየተቃረበ እንደሆነ ልናሳውቀው ነው የደወል ነው። እሺ፣ ምን ያህል ጊዜ ነው? 2 ቀናት ብቻ ነው ኢትዮጵያ ውስጥ የሚቆዩት። 2 ቀን? ቆይ አላነሳም? አዎ 2 ቀን ብቻ ነው የቀሩት አቶ ዳዊት። እሺ፣ አመሰግናለሁ። 2 ቀን? ምን አይነት ነገር ነው በእናታችሁ? ዴቭ መጣሽ እንዴ? ዘመድሽን ሸኘሽ? አዎ። ምን ነው ደህና አይደለህም እንዴ? ፊት ልክ አይደለም። የሆነ ነገር ረብሽኝ ነው። ምን ነው? ምን ሆንክ? ቆያው እንዴ? አልሄድ ብሎ እኮ በወሬ ይዞኝ እኮ ነው። አይ ለሱ አይደል፣ ስልክ ተደውሎልኝ የቀረው 2 ቀን ብቻ ነው ተብያለሁ። የምርህን ነው? አዎ ለዛ ነው የደበረኝ። በቃ አትጨነቅ። ዋናው ነገር ጉዳዩ መሳካቱ ነው። ሌላው በኋላ ይደርሳል። 2 ቀን እኮ በጣም ትንሽ ነው ሊዱ። አዎ ግን መቀየር በማትችለው ጉዳይ ላይ ራስን ማስጨነቅ ትርፉ ራስን መጉዳት ነው። ስለዚህ በቃ አርሰውና ባሉን ቀናት ጥሩ ጊዜ እናሳልፋለን። አመሰግናለሁ። አቤልዬ እህት እንዴት ናት? ተሻላት አሁን? ምን ባክሽ፣ ሕክምናውን ውጪ ሄዳ ካላደረገች ምንም መፍትሄ የለውም። ለሱ ደግሞ ብዙ ገንዘብ ያስፈልጋል። ይሄን ያህል ብዙ ብር ነው? በጣም ከኛ አቅም በላይ ነው። አትጨናነቅ። ብሩን ባናገኝ እንኳን ስፖንሰር ሆኖ የሚወስዳትን ሰው እንፈልጋለን። አይ ሊዱ፣ ሰው ሁሉ እንዳንቺ ይመስልሻል? ማን ነው በዚህ ጊዜ እሺ ብሎ የሚወስደው? ግድ የለህም፣ እንሞክራለን። አንተ አትጨነቅ። ከሆነ ጥሩ። እና አንቺ እንዴት ነሽልኝ? ደህና ናችሁ? እንዴት ነህ? ኤልዲ ሰላም ነው?
አለሁ። ለልጅቷ ነገርካት? አዎ እኔም ያለኝ ጊዜው ለቀ እንደሆነ ደውለው ነግረውኛል። የምር? ስለዚህ ልጅቷን ነገው ነው አምጥተህ ማስተዋወቅ አለብህ። በመጨረሻም የወንድማችንን ሚስት ልናያት ነው። በስንት መከራ ቢሆንም አዎ። ለማንኛውም ነግራታለሁ። ምችል ከሆነ ትመጣለች። መቻል አለባት፣ የግድ ነው። እንዴት አመሸሽ የኔ ቆንጆ? ደህና መሻ ውዴ። አለሁልሽ። ቤነሽ? አዎ ቤት ነኝ። ምን ነው ፈለከኝ? አይ ያው እንደነገርኩሽ 2 ቀን አይደል የቀረኝ ለመሄድ። ሲስተሮች ደግሞ እንድትመጣ ብለውኝ ነበር። ወይኔ ዴቪዬ ግን አልፈጠነም። አረ ምንም ችግር የለውም። ቀላል አድርገሽ አስቢ። እሺ በቃ እመጣለሁ። እሺ የኔ ቆንጆ በቃ እናወራለን። እሺ ቻው። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። እንኳን ደህና መጣችሁ። እንኳን ደህና መጣሽ። ኤልዳና እባላለሁ። የዴቭ ታላቅ እህት ነኝ። በጸሎት እባላለሁ። እንኳን ደህና ቆያችሁኝ። አመሰግናለሁ በጣም። ሊዱ እንዴት ነሽ? ሁሉ ሰላም? ሰላም ነው ቢኒ። ይኸውልሽ እንግዲህ ቤታችን ይሄን ነው የሚመስለው። ደስ ይላል። ወድጄዋለሁ። በቃ ከመጣች አይቀርማ ምሳውን እናቀራለን። ስልክሽ በተደጋጋሚ እየጠራ ነው። ምን አታነሺውም እንዴ? አይ አስቸኳይ አይደለም፣ ይደርሳል ነው።
ጨዋታችንን አቋረጠችው። ካልሆነ በቃ ወይ ቤቷ ልሂድ በቃ። መጸዳጃ ቤት መጠቀም ይችላሉ? መጠቀም ትችላለሽ። በዚህ ጋር አጠፋለሽ እንጂ ሊዱ በሰላም ይሁሉ ሳስደውል ስልክ ማታነሽ? ይቅርታ ቤልዬ፣ ትንሽ አሞኝ እንቅልፍ ወስዶኝ ስለነበር ነው። በር ላይ ስለደረስኩ ገብቼልሽ በሩን ክፈችልኝ። አይ እንደሱም አይሆንም። ቤት የመጣ እንግዳ አለ አላልኩም ነበር? አሁን ራሱ ወጣ ብዬ ነው እያወራሁ ያለሁት። አጎትሽ አልሄዱም እንዴ? አዎ አልሄደም። በቃ በኋላ ደውልልሃለሁ። እሺ ሳይመጣብኝ ልስጋ። እሺ በቃ ደውይልኝ፣ እጠብቅሻለሁ። በቃ ደውልልሃለሁ። እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ